በጣም አመሰግናለሁ አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት ክፍል ኃላፊ። እንግዲህ ዛሬ ነው የተገናኘነው። ዛሬ ደግሞ አንድ የወሎ ጠቅላይ ግዛት እዝ አዛዥ ኮሎኔል ፋንታውን ሞሐባም ወደ ብልጽግና መሄዳቸውን የሚገልጽ ዜና በወጣ እለት ነው ያገኘው። ለማንኛውም በዚህ ጉዳይ ላይ አስተያየት ካለ ልትሰጠን ትችላለህ። ግን ማስቀድመው እንዴት ነው ወቅታዊ ሁኔታችሁ? ምን ላይ ትገኛላችሁ? ማደራጀት ወደ አንድነቱ የመምጣት ያውደ ውጊያዎች አሉ። በግራም በቀኝም ስራ ባችሁ እንደሰነበተ ነው የምረዳውና እንደ ወቅታዊ ሁኔታችሁን በተመለከተ ያሉትን ነገሮች ብታሳውቀን። መልካም አመሰግናለሁ መሳይ። ያለንበት ሁኔታን በማስቀደም ቀጥሎ ባነሳው ሐሳብ ላይ ሐሳብ ሰጣለሁ። ያለንበት ወቅታዊ ሁኔታን በተመለከተ አማራ በታሪኩ ወደ አንድ ድርጅት የሚተላለፍበት እጅግ አስደሳች ተስፋ ያለበትና ከተስፋም ባሻገር እውን የመሆኑ ጉዳይ የማያገዳድርና እንዲሁም ደግሞ የማያጠራጥርበት ምዕራፍ ላይ ሆነን ነው በዚህ መባቻ ላይ ነው ሐሳብ እየሰጠው የሚገኘው። አንድነታችን ወይም ድርጅታዊ አጠቃላይ ማዕከላዊነታችን ዋና ችግራችን የነበረውን ጉዳይ በቁልፍነት የሚፈታውን የአንድ ድርጅትና የአንድ አደረጃጀት አማራውን በአንድ አደረጃጀት ታገል ጉዳይ ሆነ እየሆነ ያለበት መባቻ ላይ ሆነን ነው ሐሳብ የምንሰጠው። ሆኖም ግን አንድነታችን ሲመጣ በልዩነታችን ያተርፉ የነበራት ልዩ ተነጣይ የሆነ ከዋናው የአማራ ሕዝብ የመታገያ አጀንዳ ውጭ የሆነ ፍላጎት የነበራቸው አካላት የሚንጠባጠቡ እንደሆነ ይጠበቃል። በዚህ መሰረት ቅድም እንዳልከው አንዳንድ አካላት አንድነቱ አይቀሬ መሆኑን ካረጋገጡ በኋላ ሊንጠባጠቡ ይችላሉና በተጨባጭም እየተንጠባጠቡ ይገኛል ማለት ነው። ወደው መሳይ ምናልባት አንድነቱን በተመለከተ ከዚህ በፊት ከጫፍ ደርሷል፣ አብቅቶለታል፣ ተጠናቋል፣ በቅርቡ እናበሳለን የሚሉ የተስፋ ቃሎች እንሰማ ነበርና አሁን የተለየ የሚያደርገው ነገር አለ? እውነት ያለቀለት ያበቃለት ነው ብሎ መግለጽ ይቻላል? የትግሉ ደጋፊዎች ሳይቀር የመጨረሻውን ብስራት የመጨረሻውን የአንድነት ማህተም መረጋገጡን ሳናይ እንን የተስፋ ቃል እንዲሁ አምነን አንቀበልም የሚሉ የትግሉ ደጋፊዎችም አሉና ከያኔዎቹ ተስፋዎች ያሁኑ የሚለየው በምንድን ነው? መልካም መሳይ፣ እኛ ተስፋ አይደለም እንሰጠው፣ በተጨባጭ የሚመለከተው ክፍል እጅግ ባጠረ ቀን ይፋ የሚያደርገው እውነታ ነው የምንናገረው። እንደ በላይ እዝም አፋባሃ በላይ እዝም እንደ አፋባሃም ድርጅታችን አፋባሃም በላይ እዝም እንደ እዝ ቁርጠኛ ሆኖ በአንድነቱ እየተሳተፈ እንደመሆኑ መጠን አንድነቱን የመቋጨቱ ጉዳይ አይቀሬ መሆኑን በማረጋገጥ ነው። ይህም በቀናት ውስጥ የሚበሰር መሆኑን በማረጋገጥ ነው። ስለዚህ አንድነቱ ድርጅታዊ አንድነቱ እንደሚረጋገጥ ስንገልጽ የሚመለከተው አካል በተሟላ መንገድ እንደሚገልጸው እና የእሱን መግለጫ መጠበቅ እንደሚያስፈልግም ነገረ መንገዱን እያሳወቅን አማራዊ አንድነት ግን ከብዙ ዳገትና ቁልቁለት ውጣውረድና የሁኔታ መለወጦችና ውጣውረዶች በኋላ እውን እየሆነ የሚገኝ በመሆኑ ነው። ይሄ እና በባህሪው ብዙ ጊዜ የተሞከሩ ሙከራዎች በተለያየ ምክንያት እየተራዘሙ ይቆዩ እንጂ አሁን ቁርጥ የመጨረሻ ምዕራፍ መድረሳችን ለማረጋገጥ ነው። ለማረጋገጥ ስንናገር አንድ እዝ ወክዬ እንደምናገሬ የአንዱን እዝ ፍላጎትና ውሳኔ እንጂ የሌላውን በጥቅሉ ለመናገር አይደለም። ሆኖም ግን ሁሉም እዝ ሁሉም ግዛት እና ሁሉም ድርጅቶች የወሰኑት የመጨረሻው ምዕራፍ በመሆኑ አንድነቱ የመቋጨት ጉዳይ አይቀሬ ነው ብቻ ሳይሆን ደርሷል ነው። መባቻው ላይ ሆነን እየተናገር መሆኑ እንዲወሰድ ነው። በዚህ አጋጣሚ ይህን እያበሰርን ይህን እየገለጽን ከዚህ አንድነት ጋር በተያያዘ ከዚህ ድርጅት ምስረታ ጋር በተያያዘ ልዩ ልዩ ሁኔታዎች ቢኖሩ ጥያቄዎች፣ እንከኖች፣ ክፍተቶች ወይም ክፍተት የሚመስሉ ጉዳዮች ወይም ኢንተረስቶች የኢንተረስት ያለመሟላት የሚመስሉ ጉዳዮች እና አደናጋሪ ሁኔታዎች ቢፈጠሩ እንኳ የአማራ በአንድ ድርጅት የመታገል ጉዳይ ለድርድር መቅረብ የሌለበት መሆኑን በዚህ አጋጣሚ መግለጽ እንወዳለን። መሳይ አርበኛ ዮሐንስ እንግዲህ ከዚሁ ከአንድነቱ ጋር በተያያዘ በተለይ በእናንተ አካባቢ ጎንደር አካባቢ የተወሰነ ክፍተቶች አሉ ሲባል ነበርና ያ ክፍተት ተደፍኖ ነው እንግዲህ የመጨረሻው ምዕራፍ ላይ የተደረሰው። ሌሎች አካባቢዎች ያለው ችግር በተወሰነ ደረጃ ተቀርፎ ወደ አንድነቱ ሁሉም ተጠቃሎ እየገባ ነው። ጎንደር ላይ የተወሰነ ክፍተት አለ፣ እሱ ጊዜ ወስዶብናል የሚል ነገር በመረጃ ደረጃ እንሰማለን። እንግዲህ ካለን ቅርበትም አንጻር እንዲህ አይነቱ ነገር እንደነበረ ነው ማስታወሰውና ችግሩን ቀርፋቸዋል። አሁን ሁሉ ነገር ተጠናቆ ነው ወደ አንድነቱ ማብሰሪያ መባቻ ላይ ደረሳችሁት? ጎንደር አካባቢ ጉዳዮች ዘግይተዋል የሚባሉት ልክ ይሆናሉ፣ ልክም ያልሆኑ አሉ።
ልክ የሆነው ከኔትወርክ ጋር ተያይዞ በጎንደር ቀጠና በኩል ኔትወርክ ጠላት በአብዛኛው ክፍል እየዘጋ የኮሙኒኬሽን ችግር ገጥሞ ነበርና ውሳኔ ሰጪና ተሳታፊ አመራር አባላት ለመሳተፍ ተቸግረው ነበረ ማለት ነው። በኔትወርክ አንደኛው ምክንያት እሱ ነው። ሁለተኛው ምክንያት ደግሞ ኔትወርክ በሰራ ጊዜ ሌሎች የማይመቻቸው እየሆነ ነው። ከዛ ውጪ ከጠላት ጋር በብዙ ግንባሮች አውደ ውጊያ እንደመደረጉ መጠን የኛ አመራሮች አውደ ውጊያ በሚደረግባቸው ቀጠናዎች ተሰልፈው እያዋጉና እየተሳተፉ በነበረባቸው ጊዜ የተፈጠረ ክፍተት ካልሆነ በቀር ለአንድነት እጅግ ቁርጠኛ ውሳኔ በመወሰን አፋብኃ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ከፍተኛ ዋጋ እየከፈለ ቆይቷል። አሁንም እየከፈለ ነው የሚገኘው። እጅግ ከአንድነቱ እናተርፋለን፣ በአንድነቱ ድል እንጎናጸፋለን ብለው የአንድነቱን ብስራት እውን እንዲሆን መስዋዕትነት እየከፈሉ ካሉ ጓዶችና እንደዚሁም ደግሞ አደረጃጀቶች ውስጥ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ አንዱ ነው ለማለት። እንግዲህ አርበኛ ዮሐንስ በዚህ መዓልም የምንሰማቸው የአውደ ውጊያ ውሎች በአገዛዙ ሰራዊት ላይ እያደረሰ ያለው ኪሳራ እውነት ለመናገር በርካታ ነገሮች ነው እየተከሰቱ ያሉት በአማራ ክልል በወሎና በጎጃም እንዲሁም በሸዋ በእናንተም ቀጠና በርካታ የአገዛዙ ሰራዊት ምርኮኛ የሆኑበት በራሳቸው ጊዜ መተው እጃቸውን የሚሰጡበት አዲስ የሆነ አካሄድ እያየን እንገኛለን። በአንጻሩ ደግሞ በእናንተ በኩል ሰራዊት የማሰልጠን ከፍተኛ ቁጥር ያለው አዳዲስ ተዋጊ ኃይል ወደ ለውጊያ ብቁ የማድረጉ ስራም በተለያየ መልኩ ተጠናክሮ እየተሰራ እንዳለም እንመለከታለን። እንግዲህ ቀደም ሲል እንዳልኩም በሁለት እጃችሁ ነው። አንድም ድርጅትን ማዋቀር አዲስ የፋኖ አንድ ኃይል የመመስረት በግራ ደግሞ እንዲሁ ውጊያ የማካሄድ የማሰልጠን ስራዎችን እየሰራችሁ ነው። እስቲ ከውጊያና ከስልጠና አንጻር ምን እያደረጋችሁ ትገኛላችሁ? የሰሞኑ እንደ ጎርፍ እንደ ማዕበል እየመጣ ያለውን የብልጽግና ሰራዊትን በተመለከተም ብዙ ነገር ማለት ይቻላል በምስልም ተደግፎ እየወጣ ስላለም ብልጽግናዎች እጅግ የደነገጡበት ሁኔታ ነው ያለው። እስቲ ምን ማለት ይቻላል? ያው ልክና አንድም በውጊያ ሁለትም በዓላማ የአገዛዙ ኃይል እየፈረሰ ነው። በዓላማ የማያታግላቸው ዓላማ ውስጥና ተገደው የገቡበት እንደመሆኑ የአገዛዙ ሰራዊት አባላት ወደው ፈቅደው አንድም ከአማራ ፋኖ ጋር ለመታገል በመወሰን ሁለትም የተገደገቡበት ሁኔታ በሰራዊትነት የተገደገቡበት ሁኔታ ባለማመን እንደዚሁም ደግሞ በአማራ ሕዝብ ላይ የሚፈጸመው ግፍና መከራን እንደዚሁም በኢትዮጵያ ሕዝብ ላይ የሚፈጸመውን ግፍና መከራን በማያሸንፉበት የትግል ማዕቀፍ መግባታቸውን ያመኑ የተረዱ የተነተኑና የመከሩ ወንድሞች ጓዶች ከአማራ ፋኖ ኃይል ጋር በመምከር በመገናኘት እየፈረሱ ድሉን ያገኙ የአማራ ፋኖ አደረጃጀት ትልክን ሁኔታን ያገኙ የተገናኙ ድሉን እየተጠቀሙ እየፈረሱ ወደኛ እየመጡ ነው። ሁለትም አስገድደን ኃይል እርምጃ እየወሰድን በየካምፖቻቸው በመንገድ በእንቅስቃሴያቸው በካምፕ በምሽጋቸው እያጠቃናቸው እያፈረስናቸው አስገድደን እየማረክናቸው እያፈረስናቸው እንገኛለን። በዚህም በርከት ያለ ቁጥር ያለው ኃይል ባልተገመተ ሁኔታ በቅርቡ በጎንደር ወይም በበላይ እዝ በርካታ ቀጠናዎች ተመቷል ማለት ነው። ተመቷል። በተለይም አብዛኛው ቀጠና ኔትወርክ እንዳይሰራ በማድረግ በተለይ በጎንደር ጠላት እየሰራ እንደመሆኑ በአብዛኛው ቀጠና ጠላት ተመቷል። ሆኖም ግን የመረጃ ክፍተቶችን የተሟሉ ነገሮችን ማስረጃና መረጃዎችን እያያዝን አናቅርብ እንጂ ከፍተኛ ቁጥር ያለው ኃይል በተለይም በዚህ 50 ቀናት ውስጥ የጠላት ኃይል በከፍተኛ ሁኔታ በቀጠናችን ተመቷል፣ ፈርሷል፣ ከጥቅም ውጭ ሆኗል። እንደዚሁም በቅርቡም በተከታታይ እያደረግናቸው ባሉ አውደ ውጊያዎች ሙሉ በሙሉ ካምፖች የተማረኩበት የተደመሰሱበት ቀጠናዎች የተለቀቁበት ኃይሎች የተማረኩበት የጦር መሳሪያዎች ተማርከው ለአገልግሎት ለፋኖ አገልግሎት ክፍት የሆኑበት እንደዚሁም የጠላት ኃይል ተቀላቅለው የነበሩ ጓዶች ያለ ፍላጎታቸው መግባታቸውና ህዝባቸው መግባት እንደማይጠበቅባቸው ያማኑ ደግሞ ወደኛ የተቀላቀሉበት ሁኔታ ነው ያለው። መሳይ አርበኛ ዮሐንስ እንግዲህ ቀደም ሲል በመግቢያ ላይ እንደገለጽኩት ዛሬ የወሎ ጠቅላይ ግዛት እዝ አዛዥ ኮሎኔል ፋንታው ሞአባ ወደ ብልጽግና መግባታቸውን የሰማንበት ነው። እንግዲህ ከነበሩበት ዳውንት በሄሊኮፕተር ወስደው አሁን ባህር ዳር ወይ አዲስ አበባ በግልጽ የታወቀ ነገር የለም እዛ እንደሚገኙ ነው የተገለጸው። በዚህ በኩል አንድነቱ ተጠናክሮ እየተሰራ ነው የሚገኘው። በሌላ በኩል ደግሞ አንዳንድ የፋኖ አመራሮች እንደዚሁ ወደ ብልጽግና መንደር የሚገቡበት ሁኔታ ነው ያለውና እንደ አንድ የፋኖ አመራር እንደነዚህ አይነት ክስተቶችን እንዴት ነው የምትከታተሉት? አዎ የአማራ ፋኖ አንድ የሆነ ተስፋው ድሉ እየቀረበ በሄደበት ጊዜ የተንጠባጠቡ የካዱና የሾልከው የቀሩ አካላት አሉ። የትንሳኤው መባቻ ሲቃረብ የድሉ መባቻ ሲቃረብ ከሃዲዎች ይንጠባጠባሉ። ድላችን የማይጥማቸው
ትንሣኤያችን የማይቀበሉ ትንሣኤያችንን የማያምኑ አካላት ይንጠባጠባሉ፣ በዲናሮች ይሸጣሉ፣ ይለወጣሉ። እነዚህ በዲናር የሚሸጡ የሚለወጡ አካላት ሊወጡ ሊለወጡ ሊሸጡ ይችላሉ። ይሄ በትግል ውስጥ ያለ የነበረ የሚኖር ቀጣይም የሚኖር ጉዳይ እንደመሆኑ መጠን እኛ የራሳችን ስራ መስራት እንደሚጠበቅ እናምናለን። ከዛ ውጭ ደግሞ አድፍጦ ትግሉን አቅጣጫ ለማሳት አድፍጦ የነበረ አካል ተስፋ ቆርጦ ጥጉን እየያዘ እንደሆነ መገንዘብም ይቻላል። አድፍጦ ትግሉን አቅጣጫ ስቶ እንደ ህዝብ ሊያካስረን፣ እንደ ትግል ሊያካስረን፣ እንደ አደረጃጀት ሊያካስረን፣ ሊያሸንፈን፣ ሊያንበረከከን የውስጥ ድዌ የነበረው አካል የውስጥ ድዌያችን እየተነቀለ ጤናችን እየጠበቅን እየሄድን እንደሆነ ይሰማናል። መሳይ አሁን ባለው ሁኔታ የውስጥ ድዌ ዋናው የትግል ቁልፍ ጉዳይ ነው። የትግላችን ዋና አቅም ውስጥ ድዌን ማስወገድ ነው። ውስጥ ድዌ አንድም ዓላማውን ስትቀማውና እንደማያሳካ ስታስረዳው፣ ሁለትም ደርሰህበት በመረጃ ገምግመህ ስታስወግደው ወይም ስታስረው ወይም አስተምረህ ቀርጸህ ስታሰልፈው ብቻ ነው ሕክምና የሚያገኘው። የውስጥ ድዌያችን በእንደዚህ መንገድ ይፈወሳል እንበል እንጂ ከነዚህ ሁሉ ካለፈ ደግሞ በአሁኑ መንገድ ዓላማው እንደማይሳካለት ያሰበ ባክቴሪያና ድዌ የራሱን አማራጭ ወስዶ ካለበት ሁኔታ እጠራለሁ፣ እጸዳለሁ፣ እጠየቃለሁ ብሎ ያሰበ ደግሞ ጥጉን እንደሚይዝ ይጠበቃል። ምርኮኝነትን ያወገዘ ግለሰብ ምርኮኝነትን እያስተማረ ይገኛል። በብዛት እዝ መሪ ነው ለመሳይ አስተዋወቀው እንጂ እዝ መሪ ሆኖ ብቻውን የሄደ ብቸኛ ሰው ነው ማለት ነው። ቀደም ሲል ማስረሻ አሁንም ፋንታውን እዝ መሪ ናቸው ተብሏል። እዝ መሪ ማለት እጅግ በርካታ ኮርና ክፍለ ጦሮች ያላቸው ማለት ነው። ተከታዮች ያሏቸው ማለት ነው። የአማራ ሕዝብ ጽኑ ትግል ላይ መሆኑን ማረጋገጥ የሚቻለው እዝ መሪ ሆነው እንደ ግለሰብ እንጂ እንደ ቡድን አልገቡም። እንደ ታጣቂ አልገቡም። የሄደ ታጣቂ የለም። የተከተላቸው ጀሌም ታጣቂም የለም። በዚህ ምክንያት የግለሰቦች ውሳኔ መሆኑን መውሰድ ይቻላል። ግለሰባዊ ውሳኔ ደግሞ ግለሰባዊ ቅጥረኝነትና ክህደት ጋር የሚተሳሰርና የሚያዝ መሆኑ ከቅጥረኝነትና ከክህደት ጋር አያይዞ ተሸንፎ ከተንበረከኩ ግለሰቦች መካከል መዝግቦ ማለፉ ይሻላል ብዬ ነው የማስበው። መሳይ እንደው አርበኛ ዮሐንስ እንግዲህ ወደ አንድነቱ የመጨረሻው ምዕራፍ ላይ ደርሰናል። እንዲህ አይነቱ ነገር ዳግም እንዳይከሰት ቅርብ ወራጅ የሆኑ በመጨረሻው ሰዓት የሚታጠፉ እንዲህ አይነቱን ይዞ መቀጠል ምናልባት አንድነቱንም ገና በጠዋቱ ችግር ሊሆንበት ስለሚችል ምን ያህል የማጥራት ስራ ሰርታችኋል? እናንተም ለ45 ቀን ዝግ በሆነ ሁኔታ ግምገማ መግባታችሁን ባለፈው ገልጻችሁ ነበርና አንድም ይሄ ማጥራት ስራ እየተከናወነ እንዳለ ነው በወቅቱም የገለጽክልን። ምን ያህል ችግሩን ወይም ደግሞ እንዲህ አይነቱ ነገር ዳግም እንዳይከሰት ነው ሰርተናል ብላችሁ ታምናላችሁ? ማጥራትና ማብቃት እንደ በላይ እዝ በቀጠናችን ያደረግነው ንቅናቄ ነው። ከማጥራትና ማብቃት በፊት በውስጥ ያደረግናቸው እንቅስቃሴ ውጤቶች ጠላቶች በውስጥ ኔትወርክ ዘርግተው ኃይላችን በማዛባት ሻጥር ሳቦታጅ በመስራት ኃይላችን የማፍረስ ልዩ ልዩ አጀንዳ በመምዘዝ ኃይላችን የመጠምዘዝ ተልዕኮ የወሰዱ የውስጥ ሸማቂዎችን በማሰማራት የውጭ መካሪና ሰርጎ ገቦችን በማዘጋጀት በፋይናንስ በሚዲያ የተደገፈ እንቅስቃሴ በማድረግ እንደ በላይ እዝ ሰፊ ዘመቻ አድርጎ በጎንደር ቀጠና ታጥቆ የሚንቀሳቀሰውን ኃይል ሙሉ በሙሉ የማፍረስ እቅድ ይዞ የተንቀሳቀሰ አካል እንደነበር ደርሰንበት ከዚህ ጋር ኔትወርኩን ያስተሳሰረ የውስጥ ሸማቂያ እንዳለብን ተረድተን ተንቀሳቅሰናል። በዚህም እንደ በላይ እዝ ሊደርስ የነበረውን ከፍተኛ የመፍረስ ከፍተኛ የመዋረድ አደጋ ከፍተኛ ትግል የመጠለፍ አደጋ አልብሰናል። አንድ ባለፈው ታህሳስ ህዳር 30 ያወጅ ነው ማለት ነው። ላለፉት 34 ቀናት ከፍተኛ ጥረት በሁሉም ኮሮች ተደርጎ የውስጥ ሰርጎ ገቦችን እንደ ግምጥርስ የመስራት ሰርተዋል ወይም ተደረሰብን ብለው ያሰቡ ቀድሞ ወደ ጠላት እንዲሄዱ ሆኗል። እና የሚጠረጠሩና ያልገባቸው የተደናገሩ አካላት ቢኖር ደግሞ በትምህርትና ስልጠና በግንዛቤ በግንባታ እንዲስተካከሉ ተደርጓል ማለት ነው። ከዛ ውጪ ማጥራትና ማብቃት ስራው ተጠናክሮ ቀጥሏል። ኮሎኔል ፋንታውን የተባለን ግለሰብ በተመለከተ ግን ቀደም ሲልም በድርጅትም በእዝም የማይገናኝ እንደመሆናችን ከሱና ከሱ አደረጃጀት ጋር ግንኙነት ያልነበረ መሆን መወሰድ አለበት። ግለሰቡም ሆነ የሱ ድርጅት በራሱ ውሳኔና አስተዳደር ስር የቆየና የራሱ ውሳኔ የወሰነ መሆኑ መወሰድ አለበት። እንደ በላይ እዝና እንደ ቀጠና ደግሞ የሰራናቸው ስራዎች ከፍተኛ ምርታ አስገኝተውልናል። በጠላት ላይ በ5ኛ
ኮር ቀጠና፣ በአንደኛ ኮር ቀጠና፣ በአራተኛ ኮር ቀጠናዎቻችን እንደዚሁም በሶስተኛ ኮር ቀጠናዎቻችን ከፍተኛ ድል የተመዘገባቸው ውጊያዎች እያደረግን እንገኛለን። በሰራዊታችን መነቃቃት ተፈጥሯል፣ ንቅናቄ ተፈጥሯል። ከፍ ሲልም የውስጥ ሸማቂዎችን ማጽዳት ስራ ተሰርተዋል። የአመራር መበወዝና ስምሪቶች ተሰርተዋል። እንደዚሁም ደግሞ ምደባዎች ተደርገዋል። ቀሪ ያልተሰራባቸው ቀጠናዎች ኮሮችና ክፍለ ጦሮችም ይደረግባቸዋል። የህዝብ አስተዳደር አቅጣጫ በአንድ ማኑዋልና በአንድ አሰራር ማዕቀፍ ውስጥ እንዲሆኑ ለማድረግ ስራዎች እየተሰሩ ነው። የፋይናንስ ማዕከላዊነት እንዲሰራ እየተደረገ ነው። እንደዚሁም ደግሞ ለአንድነት ከላይ እስከታች ሰራዊታችን አንድ ሆኖ እንዲቆም የሚያደርግ ምክክሮች ተደርገዋል። ለአማራዊ አንድነት ብቻ ሳይሆን አማራዊ አንድነት የድርጅት እንቅስቃሴ ምቹ እንዲሆን ለማድረግ የሚያስችሉ ውይይቶችን እያደረግን ቆይተናል። ከፍተኛ ውጤትና ከፍተኛ የሆነ ልዩነት የተገኘባቸው መርታ የተገኘባቸው ስራዎች ተጠናክረው ቀጥለዋል። ማጥራትና ማብቃት ከ11 በኋላ ጥር 15 የሚጠናቀቅ ይሆናል ማለት ነው። ሙሉ ሪፖርቱን ቀደም ብለን እናቀርባለን። አርበኛ ዮሐንስ ደው በኮሎኔል ፋንታሁን መሐባም ሆነ ቀደም ሲል በወጣው ማስረሻ ሰጤ ውሳኔ ተከትሎ የብልጽግናው መንደር ከፍተኛ የሆነ ጭፈራ ላይ እንደነበሩ የምናስታውሰው ነው። አሁንም ዛሬ እሱን ነው በስፋት እያየን ያለ ነው። ወቅቱ የማስረሻ ሰጤ ጊዜ በአማራ ክልል ከዛ በኋላ ጥይት የማይጮህ ፋኖ ጓዙን ጠቅልሎ ወደ ብልጽግና መንደር የሚገባ እንደዛ በቃ የአማራ ትግል ያበቃ የተጠናቀቀ ተደርጎ እንዲወሰድ ነበር የተፈለገው። ነገር ግን ትግሉ በየአቅጣጫው ቀጠለ፣ የበለጠ ውጤትም ማስመዘገበ። ዛሬም ተመሳሳይ ነገር እየተሰማ ነው ያለውና እንደው በግለሰቦች መውጣትና መግባት የሚቆም ትግል ነው ማለት የሚቻል ነው። ከብልጽግና መንደር የሚሰማው እንዲህ አይነቱ ደስታና ጭፈራ ስታዩ ምን ይሰማሃል? በእርግጥም በግለሰቦች ላይ የተንጠለጠለ ትግል አለመሆኑን መረዳት አቅቷቸው ወይስ በየዕለት በሚሰሙት የዕለት ድሎች ፍርሃታቸውን ወይም ደግሞ የገቡበትን ስጋት የሚያመልጡ መስሏቸው ነው? አዎ የብልጽግና ጓዳ በትንሽ ድሎች ለመጽናናት የሚጋጋጥ እንደመሆኑ ይታወቃል። በተጨባጭም የብልጽግና ጓዳ በትንንሽ ድል የሚመስሉ ማጭበርበሪያዎች ራሱን ለማጽናናት የሚሞክር የጮለሌዎች ቡድን ነው፣ አንጃ ነው። በዚህ መሰረት በግለሰብ ደረጃ ህዝባቸውን ጥለው በሄዱ ጊዜ ደግሞ ግለሰብ ናቸው። ስለዚህ ግለሰቦች ህዝብ ውስጥ ምን ሚና አላቸው ካልከኝ ከግለሰብ በላይ የግለሰብ ተጠያቂዎች ወንጀለኞች ወይም ደግሞ ከሃዲዎች ሆነው ህዝቡ ከሃዲነት መዝገብ በታሪክ የሚመዘግባቸው የሄዱ ግለሰቦችን እነሱን ተጠልሎ ጮቤ መርገጥ ማለት እዚህ መሪ ሆኖ ስንት ሰው ይዞ መጣ ካልከው እዚህ መሪ ሆኖ ማስረሻ እዚህ መሪ ሆኖ ፋንታውን ምን ያህል ይዞ መጣ ብትላቸው ይሄ ነው ብለው አሰልፈው የሚያሳዩት ሰራዊት ሳይኖራቸው ይሄ ነው ብለው የሚያሰልፉት የህዝብ ድጋፍ ሳይኖራቸው በግለሰቦች ስም መንቀሳቀስ ወይም ደግሞ ማጭበርበር ምናልባትም ከ3 እና 4 ቀን የማይዘል 72 ሰዓት የማይዘል አገልግሎት ነው የሚኖረው። እናም ይከስማል፣ የከሰመም ነው ማለት ነው የሚቻለው። በመጨረሻ አርበኛ ዮሐንስ ከዚህ ከአንድነቱ ብስራት ከህዝቡ ምን ትጠብቃላችሁ? ይሄ አንድነት መሬት የረገጠ ጥልቀት ያለው በትክክልም ለውጥ ሊያመጣ የሚችል በአጭር ጊዜ የአገዛዙን የማፈንና የመግደል አቅም በማዳከም ወደ ድል የሚገባ እንዲሆን በማድረግ ረገድ እናንተም እንግዲህ እናበስራለን ብላችኋል። ከህዝቡ ምን ትጠብቃላችሁ? ከሌላው ማህበረሰብ ክፍልስ ምን ትጠብቃላችሁ? የአማራ ህዝብ የኢትዮጵያ ህዝብ እና የኢትዮጵያ ህዝብና የአማራ ህዝብ ድል የሚመኝ ወዳጅ የሆነ ህዝብ በሙሉ ሀገራትም በሙሉ ድርጅቶችም እና ማህበራት በሙሉ ከአማራ አንድነት በኋላ ከአማራ አንድ ድርጅት ምስረታ ብስራት በኋላ ሙሉ በሙሉ በአንድ ወጥ አቅጣጫ እንደሚሰለፉ ይጠበቃል። ሊያሰልፍ የሚችሉ አንድ ከመሆናችን ባሻገር የዓላማ ጉዳይ አለን፣ የአደረጃጀት ጉዳይ አለን፣ እንደዚሁም የመፍትሄ አቅጣጫዎች አሉ። በዚህ የአደረጃጀትና የዓላማ እንዲሁም የመፍትሄ አቅጣጫዎች በመሰለፍ ቁልፍ የተባለውን አጠቃላይ የሀገራችን ችግር፣ የሀገራችን ስብራት፣ የሀገራችን የልብ መድማት አጠቃላይ ሳንካዎች በሙሉ ነቅለን የምንጥልባቸው ጊዜ በአጭር ጊዜ በአማራ አንድነት ብቻ ሳይሆን ቀጥሎ በሌሎች የኢትዮጵያን ህዝቦች አንድነትና ትብብር ይሄ አረመኔ አገዛዝ ተወግዶ የኢትዮጵያ መጻኢ ዕጣ ፈንታ የአማራ መጻኢ ዕጣ ፈንታ ብሩህ ጊዜ አብሮ የሚበሰርበት የትግል ምዕራፍ እንደመሆኑ መላ ህዝባችን መላ ደጋፊያችን የህዝባችን ወዳጅና ደጋፊ አብሮ ይቆማል ብለን እንጠብቃለን። መሳይ አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት ክፍል ኃላፊ፣ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
እናመሰግናለሁ። እግዚአብሔር ይስጥልኝ መሳይ።